እሺ ጀማዓው ተወዳጁና ተናፋቂው ክለባችን አርሰናል የፊታችን ቅዳሜ ምሽት 1 ሰዓት ተኩል ሲል እጅግ ተጠባቂ ወሳኝ የፕሪሚየር ሊግ ጨዋታ ከኒውካስትል ጋር አለበት። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ እንደተለመደው ለጋዜጠኞች ሀሳብ አስተያየቱን ሰጥቷል። ምን እንዳለ ላካፈላችሁን የመጣሁት ጀማዓው ፎሎ ላይክ ሼር ኮፒ ሊንክ ማድረጋችሁን እንዳትረሱ። አርቴታ ምንም አይነት ተጽዕኖ አልፈጠረብንም፣ በሊጉ ላይ ሁለተኛ መሆናችን እያለን ይገኛል። ጀማዓው አርቴታም እንዳለው ከሆነ ስታር ቦይ ቡካዮ ሳካ ከብዙ ውጣ ውረድ በኋላ ከቡድናችን ጋር ሙሉ ለሙሉ ተቀላቅሏል። እሱ ብቻ አይደለም፣ ሌላኛው አስደሳች መረጃ አለ። ካላፊዮሪም ከቡድናችን ስብስብ ጋር እንግዲህ ተዋህዷል። ለኒውካስትሉም ጨዋታ ሙሉ ለሙሉ ሁለቱም ተጫዋቾች ዝግጁ መሆናቸውን ገለጸልን። ጀማው እጅግ በጣም አስደሳቹ መረጃ ይሄ ነው። ሌላው ለአርቴታ የቀረበለት ጥያቄ የሱፐር ኮምፒውተር እኮ አርሰናልን በዘንድሮ ውድድር ላይ የማሸነፍ እድሉ አሁንም 65% ሰጥቶታል ዋንጫውን ብለው ጥያቄ ያቀርቡለት። አንተ ምን ትላለህ እዚህ ላይ ሲሉት፣ እርግጠኛ ነኝ አንድ ነገር ልንገራችሁ፣ የነገን ጨዋታ ደግሞ ካሸነፍን ኒውካስትልን የዋንጫ የማሸነፍ እድላችን እጅጉኑ በደንብ እየተሻለ ይሆናል ሲል ተናግሯል። ጀማው ብዙ ሀሳቦችን አንስቷል። ጀማው ይሄንን በተለያየ ክፍል ከፍዬ ካላቀረብኩላችሁ አይሆንም፣ ምክንያቱም ቫይራል ቪዲዮ ለመውጣት በጣም ያስቸግራል ረዘም ካለ ቪዲዮ። አሁንም ይሄንንም ኮፒ ሊንክ ሼር አድርጉና ለጀማ አዳርሱልኝ። ጀማው በቀጣይ ቪዲዮ መለሳለሁ። ይመቻችሁ። ቡካዮ ሳካ ለነገው ጨዋታ ሙሉ ለሙሉ ዝግጁ ነው። ሚኬል አርቴታ የነገውን ጨዋታ በተመለከተ ጋዜጣዊ መግለጫውን እየሰጠ ይገኛል። በጉዳቶች ለነሳቸው ነጥቦች በአጭሩ እንመልከት። እንደተለመደው ቪዲዮ ይመጣላችሁ ሰዎች ፎሎ ኮፒ ሊንክ ላይክ እያደረጋችሁ እስከ መጨረሻው እንድትከታተሉ ጋብዛችኋለሁ። በመጀመሪያም ቡካዮ ሳካን በተመለከተ በጣም በአሪፍ ጤንነት ላይ እንደሚገኝና ለነገው ጨዋታ እንደሚደርስ ሚኬል አርቴታ ተናግሯል። ከዛ በተጨማሪም ሪካርዶ ካላፌሪም ከደረሰበት ጉዳት እንዳገገመና ለነገው ጨዋታ ሙሉ ለሙሉ ዝግጁ እንደሆነ ሚኬል አርቴታ ተናግሯል። ነገር ግን ጁሪያን ቲምበር ከደረሰበት ጉዳት እንዳላገገመና ከነገው ጨዋታ ውጪ እንደሆነ ሚኬል አርቴታ ተናግሯል። እንዲሁም የነገውን ጨዋታ በተመለከተ ሚኬል አርቴታ እንደተናገረው ከሆነ የነገውን ጨዋታ ማሸነፍ አለብን፣ በተጫዋቾቹ እንዲሁም ደግሞ በኮቺንግ ስታፉ ሙሉ በሙሉ እምነት አለኝ። በፕሪሚየር ሊጉ በሚቀጥሉት 4 ሳምንታቶች ውስጥ በጣም ወሳኝ 5 ጨዋታዎችን እናደርጋለን። እንዲሁም ለሁለት ወሳኝ ዋንጫዎች እየተጫወትን እንገኛለን። ሁሉንም ነገር ማሳካት እንደምንችል አምናለሁ። ነገው ጨዋታ ግን ሁሉንም ነገር ለመጀመር ወሳኝ ነው ሲል ሚኬል አርቴታ ተናግሯል። ሚኬል አርቴታ የነገውን ጨዋታ በተመለከተ ያነሳቸው ነጥቦች እነዚህን ይመስላሉ። ወደ በኋላ ደግሞ ሰፋ ባሉ መረጃዎች የምንገናኝ ይሆናል። በስተመጨረሻም በማዱኬ ቆሰለ አንጀታችንን ሊያረሰርስልን ስታር ቦይ ለነገው ጨዋታ ዝግጁ እንደሆነ ቦስ ሚኬል አርቴታ ተናግሯል ማለት ነው። እሱ ብቻ አይደለም፣ ሪካርዶ ካላፊዮሪም ተመልሷል። እንኳን ደስ አላችሁ የመድፈኛው ቤተሰቦች፣ ይመቻችሁ። እሺ ጀማዓው ቅዳሜ ምሽት እጅግ ተጠባቂው የፕሪሚየር ሊግ ወሳኝ ጨዋታ እንዳለብን ታውቃላችሁ። ኒውካስትል ከአርሰናል ጀማዓው ይህንን ጨዋታ አርሰናል የማሸነፍ ግምት 68.4% ተሰጥቶታል። ጀማዓው ይህ ጨዋታን የማሸነፍ ግዴታ ውስጥ ገብተን ነው እንግዲህ ጨዋታውን የምናደርግ የሚሆነው ማለት ነው። ጀማዓው ከኒውካስትል በኩል እጅግ ወሳኝ መረጃዎች እየወጡ ይገኛሉ፣ እነ ጎርደንን ጨምሮ ማለት ነው። እነ ጆኤሊንተን በቅዳሜ ምሽት 1 ሰዓት ተኩል በምናደርገው ኤምሬትስ ላይ ጨዋታ እንደማይኖሩ እየተገለጠ ይገኛል። ከዛ በተጨማሪ በአርሰናል በኩል ደግሞ ጉዳት ላይ ነበሩ እንደነ ሪካርዶ ካላፊዮሪ፣ ጁሊያን ቲምበር የመሳሰሉ ነሳካን ጨምሮ ጨዋታው ላይ ምናልባት ልንመለከታቸው እንደምንችል ነው እየተዘገበ የሚገኘው። ጀማዓው ይህን ጨዋታ ማሸነፍ ብቻ አይደለም በቂ የሚሆነው በአስተማማኝ ሁኔታ መልእክት ሊያስተላልፍ በሚችል መልኩ ወደ ሲቲ ማለት ነው በዛ ያሉ ጎሎችን አስቆጥረን አሸንፈን ከዚህ ጨዋታ 3 ነጥብም ይዘን መውጣት ግድ ይለናል። ጀማዓው ቅዳሜ ይህንን የሞት ሽረት ትግል ጨዋታ በማሸነፍ ሲቲ ላይ ጫና ማድረጋችን የግድ ነው የሚሆነው ማለት ነው። ጀማዓው ለማንኛውም ቅዳሜ ምሽት የሚደረገው ጨዋታ ስለስን ሊያልቅ ይችላል ብላችሁ ትገምታላችሁ? ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ጀማዓው አርስዬ በከፍታም በዝቅታም ከጎንሽ ነን። ጀማዓው ይመቻችሁ። ቡካዮ ሳካ ኒውካስልን በሚገጥመው የአርሰናል ስብስብ ውስጥ የመካተት እድል እንዳለው አርቴታ በሰጠው ጋዜጣዊ መግለጫ የተናገረ ሲሆን ካላፊዮሪም በስብስቡ እንደሚካተትና ቲምበር ግን ገና እንዳልተመለሰ አስታውቋል። 3 የኒውካስትል ወሳኝ ተጫዋቾች ከቅዳሜው ጨዋታ ውጪ መሆናቸውን እየተነገረ ይገኛል። እነሱ እነማን ናቸው? እንዲሁም ስለ ክለባችን አንድ ደስ የሚል የጉዳት ዜና እየተሰማ ይገኛል። አጠር አድርጌ ዳርሳችሁ እናንተ አካውንታችን ጥሩ ስላልሆነ ጀማው በደንብ ኮፒ ሊንክ ፎሎ ማድረጋችሁን እንዳትረሱ። አንቶኒ ጎርደን እና ኑቭራሜንቶ በጉዳት ምክንያት፣ ጆሊንተን በቅጣት ምክንያት ከቅዳሜው ከአርሰናል ጨዋታ ውጪ መሆናቸውን መረጃዎች ወጥተዋል። ጎርደን የመድረስ እድል አለው የሚል ዜና ቢወጣም የኒውካስትል ታማኝ የሆነው ምንጭ እንግዲህ የመድረሱ ነገር አጠራጣሪ ነው፣ ትሬኒንግም እየሰራ እንዳልሆነ መረጃዎች ወጥቷል። በእኛ በኩል ሪካርዶ ካላፊዮሪ ከደረሰበት ጉዳት አገግሞ
ከቅዳሜው ከኒውካስሉ ጨዋታ በፊት ወደ ሜዳ እንደሚመለስና ለኒውካስሉ ጨዋታ ዝግጁ እንደሚሆን እንግዲህ መረጃዎች ይወጡ ይገኛሉ። ቅዳሜ ማታ 1 ሰዓት ተኩል ኒውካስልን የሚያስተናግዱበትን ጨዋታ አርሰናል የማሸነፍ 68.4% እድል እንዳላቸው የኦፕታ ሱፐር ኮምፒውተር የተነበየ ሲሆን ጨዋታው በአቻ ውጤት የመጠናቀቅ 17.6% እና ለኒውካስል ደግሞ ድል የማድረግ 14% እድልን ሰጥቷል። ቅዳሜ ማታ 1 ሰዓት ተኩል ኒውካስልን በሚያስተናግዱበት ጨዋታ አርሰናል በኋላው መስመር ራያ፣ ዋይት፣ ሳሊባ፣ ጋብርኤል እና ሂንካፒዬን፣ በመሃል ሜዳው ዙቢሜንዲ፣ ራይስ እና ኦዴጋርድን፣ ከፊት ደግሞ ማዱዌኬ፣ ሃቨርትስ እና ኤዜን እንደሚያስጀምሩ ይጠበቃል።